የአማራን ትግል ከመጀመሪያ ጀምሮ የምናቅ ጥቂት ሰዎች ከመንገዳችን ዝንፍ ያላልን ከዜሮ ጀምሮ በጉዳዩ ላይ ስንወተውት የነበርን ሰዎች ለውጡንና የአማራ ፋኖን ትግል እድገቱን የምናቀው እኛ ነን ማለት ነው። አሁን እኔ በአማራ ፋኖ ትግል ጉዳይ ስናገር በሙሉ ልብ ነው የምናገረው፣ በድፍረት ነው የምናገረው፣ በኃይል በስልጣን በጉልበት ነው የምናገረው። ቅሽሽ የሚለኝ ነገር የለም። የአማራ ታጋይ ነኝ ብሎ የአማራ አክቲቪስት ነኝ ብሎ የአማራ ምናምን ነኝ ብሎ የሚመጣ ሰው ካለ ያንን የአማራ ታጋይ አቋም ማን ምን እንደነበረ የት እንደነበረ በደንብ ነው የማውቃቸው። እና የአማራ ትግል ቢዝነስ የሚሰሩበት በጣም ጥቂቶች አይባሉም። ግን ቢዝነሱን የሚሰሩ ሰዎች ደግሞ የአማራን ትግል የሚያዋርዱ፣ አማራን ራሱን የሚያዋርዱ፣ ባህሉን ቋንቋውን የሚያዋርዱ፣ የሚሸጡ፣ የሚያራክሱ በጣም ነውረኛ ሰዎች ይከብሩበታል፣ ይወደዱበታል በዚህ በአማራ ትግል ማለት ነው። እውነተኞቹ የአማራ ታጋዮች ግን ከምንም አይነት ገንዘብ ከምንም አይነት ንክኪ ውጪ በሆነ ንጹህ ፍቅር ይሰጣሉ፣ ይሰደባሉ፣ ይወቀሳሉ፣ ይወቀጣሉ። ለምን ተብሎ ሲጠየቅ ጠረጴዛው ላይ ቢቀርብ ችሎቱ ላይ ቢቀርብ ለአማራ ጥብቅና በመቆማቸው ብቻ ነው። በሞቱ በማልቀሳቸው ስደቱን መፈናቀሉን ለዓለም ሕዝብ በማሳወቃቸው ብቻ ነው። መከራ የአማራን ትግል መደገፍ፣ የአማራን ትግል ከልብ መደገፍ አሸባሪ ያሰኛል። 1 ያሰድባል፣ 2 አገር ቤት ካለ ደግሞ ወህኒ ቤት ዘብጥያ ያስወርዳል። ጋሽ ታዲዮስ ታንቱን ማየት ነው። ጋሽ ታዲዮስ ታንቱ ኢትዮጵያዊ የወላይታ ተወላጅ ናቸው። ነገር ግን በአማራ ላይ የሚደረገውን ግፍ፣ በአማራ ላይ የሚደረገውን ሴራ፣ በአማራ ላይ የሚደረገውን እልቂት በዚህ እድሜ ወደ መቃብር እየሄድኩ መቃብር ተምሶልኝ ልጥ ተርሶልኝ በመጨረሻው እድሜም ቢሆን ይሄንን መታገስ አልችልም በማለት እንደኔ በመፈርጠጥ ሳይሆን እንደኔ በሩቅ ሳይሆን እንደኔ በመሸሽ ሳይሆን እዚያው በዚህ በስተርጅናቸው በመጋፈጥ እነ ስብሃት ነጋን የመሰሉ አማራን የገደሉ አማራን ያረዱ አሁን አማራ ለደረሰበት እልቂት ሁሉን ቀመር የሰሩ አካላት በክብር ተፈተው በክብር በአየር መንገድ ወጥተው ዛሬ በአሜሪካን ሀገር የሚወዱትን ካቲካላና የሚወዷቸውን ሸመረኖች እያገላበጡ እየሳሙ ሽማግሌው አረጋዊው የወላይታው ሰው ግን ዘብጥያ ናቸው። የአማራ ትግል ይሄን ነው የሚያሰኘው። አማራን የሚሳደብ፣ አማራን የሚያዋርድ፣ አማራን የሚያንቋስስ፣ አማራን የሚያጠለሽ እና ያንን እና በዛና በሌላ በመሳሰሉት መንገዶች የሚሄዱትን ግን አማራው ራሱ ገንዘቡን ይሰጣቸዋል፣ ጊዜውን ይሰጣቸዋል፣ ይከተላቸዋል። ልክ አራጁን እንደሚከተል በግ ማለት ነው። ለማረጃው ቢላዋ እንደማዋጣት ማለት ነው። እንዲህ በማድረግ ነው የሚኖሩት። ስም መጥቀስ እንችላለን። አማራን ያዋረዱ ቲክቶከሮች፣ አማራን ያዋረዱ ፌስቡከሮች፣ አማራን ያዋረዱ ዩቲዩበሮች፣ አማራን የከፋፈሉ ቲክቶከሮች፣ ፌስቡከሮች፣ ዩቲዩበሮች፣ ጋዜጠኞች ነፍ ናቸው። ነገር ግን ራሱ አማራው ደግሞ እነዚህኑ አዋራጆች አዋርደውት በመጡ ጊዜ ደግሞ ቄጤማ ጎዝጉዞ የአበባ ምንጣፍ አንጥፎ መልሶ ይቀበላቸዋል። እና ይሄ የምንትስ ሲንድረም የሚባል አይነት ነገር አለና በሽታም ነው። በነገራችን ላይ በሽታ በመጠቃትም ነው። ሁለተኛ ደግሞ የሃይማኖቱን ተጽዕኖ አማራ ያለው የእምነት የሃይማኖት ተጽዕኖ የሚያመጣበት ነው ማለት ነው። በጣም ትልቅ ተጽዕኖ አለ እና በጣም ጥሩም ነው ደግሞ ይቅር ባይም ነው፣ ሁሉን ቻይ ነው፣ ቂመኛ አይደለም። ይሄ በመሆኑ ጥሩ ነው። ነገር ግን ደግሞ አማራ እነዚህን የሚከላከልለት ባይኖርም ደግሞ ንጽህናው የአባቶቹ አምላክ የእናቶቹ አምላክ ሃይማኖቱ እምነቱ
ከፈጣሪው ጋር ያለው ቁርኝት ደግሞ እሱ የማያውቀውን እሱ የማይደርስበትን በሙሉ እሱ ይከላከልለታል ማለት ነው። እሱ የማያውቃቸውን ጠላቶች እግዚአብሔር ያወርድለታል፣ እግዚአብሔር ይከሰክስለታል፣ እግዚአብሔር ያደቅለታል። እሱ የማይደርስባቸውን እግዚአብሔር ይደርስባቸዋል። ክንዱ ረጅም ስለሆነ የአባቶቹ የእናቶቹ አምላክ እሱ የማያያቸውን የማይለያቸውን ከበጎቹ ጋር ተመሳስለው ለምድ ለብሰው የመጡትን እግዚአብሔር እየነጠለ በወረንጦ እየለቀመ ያወጣላቸዋል። እና የአማራ አምላኩ በጣም ከባድ ነው። ስናገረውም በድፍረት ነው የምናገረው። በድፍረት እግዚአብሔር እንዴት እንደሚያደቅ እያየው ነው። ደግሞ እንዴት እንደሚያደርግ እያየው ነው። እየተመለከትኩም ነው ሰሞኑን። አሁን በሞጣ ላይ በምናም ላይ እንዴት እንደሚሆኑ በዮኒ ማኛ ምናምን ማየት ትችላላችሁ። አሁን ዮኒ ማኛን የገጠሙ የለም፣ ቦክስ የገጠሙ የለም፣ ማነው ሞጣን ቦክስ የገጠሙ የለም። ግን የአማራ አምላክ ጠብቆ ያው ድቅቅ አድርጎ 24 ሰዓት ያስለፈልፋል። በእውነት 24 ሰዓት ላጭ እስኪዝረከረክ ድረስ ማለት ነው። እና በአይኔ ስላየው እግዚአብሔር ክብር ምስጋና ይገው። በአይኔ ነው ያየሁት፣ በአይኔ በብረቱ ነው ያየሁት እንዴት እንደሚያደቅ ማለት ነው። እና የአማራ ትግል ከተጀመረ በኋላ እንደነገርኳችሁ ግብስብስ ብሎ ነው የመጣው። ይሄን ግብስብስ ብሎ የመጣውን ደግሞ እግዚአብሔር ካላጠራው፣ እግዚአብሔር ካላነጻው አይሆንም። አንድ ይሁኑ እንል የነበረውን እግዚአብሔር አይቆይ፣ የምን አንድነት ነው? መጀመሪያ ውስጥ ያለው ውጭ ያለው ሾክ ይነቀል። ሁሉም የሚታየው እኮ አማራ አይደለም። ወደ 7 ወደ ጎን 7 ወደ ላይ መታየት አለበት። ሁሉም ደግሞ ሰንኮፍ አለው፣ መርዝ አለው። ምላሱን አይተ ቁመናውን አይተ ጎጃም፣ ወሎ፣ ሸዋ ነው የተወለድኩት፣ ጎንደር ነው የተወለድኩት ባለ ብቻ አይደለም። ስለዚህ እኔ እግዚአብሔር የነዛ ንጹሃን ደማቸው በከንቱ የሚፈሰው ህዝቦች አምላክ ማንጠር አለብኝ። እናንተ የምታውቋቸው ለእናንተ ትልቆች በእኔ ዘንድ ትንሾች ናቸው። በእናንተ ዘንድ ቅዱሶች በእኔ ዘንድ ጽዩፎች ናቸው። በእናንተ ዘንድ ያሉት ጀግኖች በእኔ ዘንድ ፈሪዎች ናቸው። በእናንተ ዘንድ የምታዩዋቸው አማኞች፣ ታማኞች በእኔ ዘንድ ከሃዲዎች ናቸው። ስለዚህ እነዚህን ለቅሜ ላውጣላችኋልና እግዚአብሔር ባለበት እንዲቆይ አደረገው። እግዚአብሔር አምላክ መሆኑን፣ እግዚአብሔር እንደሚችል፣ እግዚአብሔር አሸናፊ እንደሆነ በአማራ አይተነዋል። እንደ ትግሬ የታጠቀ የለም። 17 ዓመት በጫካ 27 ዓመት በመንግስትነት የትግራይን ምድር በሙሉ ከአውሮፕላን መለስ ሮኬቱን፣ ታንኩን፣ ቢኤሙን ህዝቡን በሙሉ ወታደር አድርገውት ይዘውት ነበር። ነገር ግን አልቻሉ። ሚሊዮኖችን አስጨረሱ። ከዛ በኋላ እንግዲህ ሁልጊዜ ስሞታ ነው። አይታችሁ እንደሆነ ኤርትራ በዚህ በኩል፣ ሶማሌ በዛ በኩል፣ የቱርክ እንትን መጥቶብን፣ አማራ በዚህ በኩል፣ ምንትስዬ በዚህ በኩል እንደዚህ ሆነን ነው ምናምን። ግን መሳሪያ ነበራቸው፣ ጥይት ነበራቸው። የቀበሩት ራሱ ቀላል አልነበረም። እንዴት የብልጽግና ሰራዊት ኦሮሞማው መቀሌ ገብቶ ኤርትራ በሰሜን በኩል ገብታ የተቀበረ የወጣው መሳሪያ ኦሮሞማዎቹ ጭነው ወደ መሃል ሀገር ያመጡት፣ ከዛ አምጥተው ለሸኔ ያከፋፈሉት፣ ለአማራ ማረጃ መምቻ ያከፋፈሉት ይሄ ነው አይባልም። ነገር ግን መሳሪያ ብቻውን አያድንም። መሳሪያ ብቻውን አይዋጋም። ከተሞችን እግዚአብሔር ካልጠበቀ ጠባቂዎች በከንቱ ይደክማሉ እንዳለ ቅዱስ ዳዊት። ሀገርንም እግዚአብሔር ካልጠበቀ ጠባቂዎች በከንቱ ይደክማሉ። እግዚአብሔር ኃይል ካልሰጠ፣ እግዚአብሔር ጉልበት ካልሰጠ፣ እግዚአብሔር በውጊያ ካልቀደመ አይሆንም። በታጠቅክ አይደለም፣ ብረት በለበስክ አይደለም፣ በሰማይ በአየር ኃይል ባለህ አይደለም። እግዚአብሔር ካንተ ጋር ከሆነ ሰማይ ጠቀሱን ጎልያድን 3 ጠጠር ከወንዝ ውስጥ አውጥተህ ወንጭፍህ ላይ አድርገህ ግንባሩን ጋድመ ጥለ በራሱ መሳሪያ አንገቱን ትቆርጠዋለህ ማለት ነው። አማራን የማየው ልክ እንደ ዳዊት ነው። እንደ እረኛው ዳዊት ህይወቱ ጸሎት ነው፣ ህይወቱ ቅድስና ነው፣ ህይወቱ ከእግዚአብሔር ጋር ነው። አሁን አማራ ውስጥ ምን አሉ? አማራ ውስጥ ሆነው ባለጌዎች አሉ። የአማራ ካልቸር የሌላቸው አሉ። ሃይማኖቱን የረሱ አሉ።
እስላም ሆኖ የአማራ እስላም ሆኖ ዱዓ ማድረግ መጾም ያቆማሉ። ወንዱ ባለጌ፣ ሴቷ ባለጌ፣ ወንዱ ወንድኛ ዳሪ፣ ሴቷ ሴትኛ ዳሪ የሆኑ እስላሞች አሉ። በኦርቶዶክሱም በኩል የአባቶቹን ሃይማኖት ያን ጸሎት፣ ያን ቅድስና፣ ያን ቅዳሴ፣ ያን ሰዓታት የረሱ በስም ብቻ አንገታቸው ላይ ማህተብ አንጠልጥለው ዓርብ ሮብን የማይጾሙ ሰባቱን አጽዋማት የማይጾሙ ከርሳሞች፣ አሳማዎች፣ ሆዳሞች ደግሞ ዘማውያን በቃ ሴት ባዩ ቁጥር እንደ ውሻ እግር የሚያዩ በፍጹም ያ የጥንቱ የአማራ ቅድስና የሌላቸው እርኩሳን አሉ። እርኩሳን ማተብ አላቸው። ስማቸው ገብረ ሚካኤል ወለተ ማርያም ምናምን ነው። ነገር ግን እንትኑ የለም ማለት ቅድስና የሌላቸዋል። ስለዚህ ዳዊትን ሆኖ ለመውጣት ይሄ መበጠር አለበት። ምንም ጥርጥሬ መበጠር አለበት፣ መውጣት አለበት፣ ገለል ማለት አለበት። ገለል ማለት አለ ስላልን አይደለም። አንዳንዴ ከእግዚአብሔር የሚመጡትን ቅጣቶች መቀበል አለብን። እግዚአብሔር እስራኤላውያንን ይቀጣ የነበረው በማን ነው? በነ ናቡከደነጾር በኩል በነ ፈርዖን በኩል አይደለም እንዴ? እግዚአብሔር ሲቀጣ የሚቀጣበትን መሳሪያ የሚመርጠው እግዚአብሔር ነው። ስለዚህ አማራ ያለፉትን 40-50 ዓመታት በደንብ ተቀጥቷል። የአባቶቹን መንገድ ስላልተከተለ መሰሪ ሴረኛ ስለበዛው ጠልፎጣይ ስለበዛው በጥቂት ነገር የሚደለል ስለበዛው አብዛኛው ደግሞ ስለተዳቀለ ዲቃላ ስለሆነ ያ ዲቃላው ያንን የአማራ አሴት የአማራ ማንነት ገፍትሮ ገደል ከቶ አማራ ክልል በመወለድ ከአማሮች ጋር በመወለድ አማርኛ በመናገር ብቻ አማራ ነኝ ብሎ ስለወጣ ብዙ ነገር አጥቷል። ስለዚህ አሁን አማራ የወንፊት ላይ እንዳለ ነው የምቆጥረው። አማራ ማበጠሪያ ስንዴ ምንድነው ጤፍና እንትኑን እንክርዳዱን ከገለባው ከእንትኑ የማበጠሪያ ነገር ላይ እንዳለ ነው የማየው ማለት ነው። ይሄ የኔ ፕሮግራም ነው። ይሄ የኔ መልእክት ማስተላለፊያ ነው። የኔን እሳቤ የኔን እይታ ነው ማካፍላችሁ። በተለየ መልኩ ደግሞ ሌላው የሚያካፍላችሁ አለ። ያንን ደግሞ ማየት ትችላላችሁ ማለት ነው። አማራ ራሱን የጨረሰው በራሱ ሰዎች ነው። በደርግ ጊዜ ያያችሁ እንደሆነ ኦሮሞ መንግስቱ ኃይለማርያም አማሮቹን ነው ጎንደር ላይ፣ ጎጃም ላይ፣ ወሎ ላይ፣ ሸዋ ላይ፣ አዲስ አበባ ላይ አድርጎ ያንን ሁሉ የአማራ ሊቃውንት የፈጀው አማራን ተጠቅሞ ሆዳም አማሮችን ተጠቅሞ ነው። ሆዳም አማራ የምታውቁት ነው። መልአኩ ተፈራ የእግዚአብሔር ታናሽ ወንድም የዛሬ ማርልኝ የነገን አልወልድም እያለች የጎንደር እናት ስታለቅስ የነበረችው ቶሎሳ የሚባል መገርሳ የሚባል ሀጎስ የሚባል ተክላይ የሚባል ጦና የሚባል መጥቶ አይደለም ራሱ በራሱ። ምክንያቱም ኢትዮጵያውያንም እንደ አልማዝ ይቆጠራሉ፣ አማራም እንደ አልማዝ ይቆጠራል። አልማዝን ደግሞ የሚቆርጠው አልማዝን ደግሞ የሚከፍለው አልማዝን ደግሞ የሚያፈርሰው አልማዝ ብቻ ነው እንጂ ሌላ መጥቶ ምንም ሊያደርገው አይችልም። ስለዚህ አማራ በራሱ ልጆች ጠፍቷል። የታላቋን ኢትዮጵያ መገለጫ እንግሊዞች ያላቸውን ዛሬም የአውሮፓና የካሪቢያን ሀገራት ያላቸውን የቆየውን የኢትዮጵያን የዘውድ ስርዓት ገርስሶ ከኦሮሞዎቹ ጋር ከኤርትራውያኑ ጋር የጣለው አማራ ራሱ ዛሬ የሚለቀስበትን ገዳዮቹን ካራ እያቀበለ ሀገረ መንግስት በአማካሪነት እያማከረ እላይ ያደረሳቸው አማራው የደርግን መንግስት ያቆመው ከዛም ቀጥሎ ደግሞ ያለውን የኢህአዴግን መንግስት ራሱ የወያኔን መንግስት በአማካሪነት ቀጥ አድርጎ ይዞ ያቆመው የአማራው ብሔር ነው፣ የአማራው ነገር ነው። ከዛ በኋላ የኃይለ ማርያምንም ሲደግፍ የነበረውን ታውቃላችሁ። ከኃይለ ማርያም ቀጥሎ አሁን አብይ አህመድን እያሉ ስርዓተ መንግስት የሚያስተምሩትና የሚያሳዩት ለሚያጠፋው ጥፋት ደግሞ ሆዳቸውን ብቻ ተቀብለው እንትን የሚሉት እነሱ ናቸው። እሺ ክስ እየመጣብኝ ነው። ሰብስክራይብ አድርጉ። ምን ነው ታፕ አድርጉ። ክስ እየመጣ ነው። መልሻለሁ። ማረጋገጫ ፈልጋለሁ። ዘመዴ አንተ ነህ ወይ ብሎኛል ቲክቶክ። አዎ ብዬዋለሁ። ያው ቀጥሏል ማለት ነው። ታፕ አድርጉ። ስለተዘጋ ይመስለኛል እንደዚህ የሚመጣው፣ ግን ደግሞ ሲከፈት ደግሞ ሌሎቻችሁ እንትኑ እንዳይረብሻችሁ። ስለዚህ አማራ አሁን በዘመኑ በታሪኩ እንደ አብይ አህመድ መልካም አጋጣሚ ያመጣለት የለም።
እንደ መለስ ዜናዊ አይነት መሰሪ ቢሆን አማራ ይደለላል። መሰንቆ ታቀርብለታለህ፣ ታመሰግነዋለህ፣ ግጥም ትሰጠዋለህ፣ ዜማ ትሰጠዋለህ፣ አስረ ትገርፈዋለህ፣ አለቀ። እግዚአብሔር ያውቃል እያለ ይቀመጣል። ካህን ትልክለታለህ፣ ባህታዊ ትልክለታለህ፣ ሼክ ትልክለታለህ፣ ኡስታዝ ትልክለታለህ፣ ደግሞ ጠንቋይ ታፈራለታለህ። አሁን ጠንቋይ ደብረ ብርሃን አካባቢ ብቻ ያለውን ጠንቋይ ብትቆጥሩት ከሌላው የአማራ ግዛት የበለጠ ነው የሚሆን። ይሄ ሰሜን ሸዋ፣ ደቡብ ወሎ ስትሄዱ ደግሞ የባሰ፣ ከዛ ወደዛ ስትሄዱ የባሰ። ምክንያቱም ህዝቡ ቁርቁዞ እንዲቀር፣ ሰነፎኖ እንዲቀር፣ ሳይሰራ እንዲቀመጥ፣ ቅድስናውን እንዲያጣ አድርገው ያስቀምጣል። በተለይ በወያኔ ጊዜ ደግሞ ይሄ በደንብ ተሰርቶበታል። የተጠኑ የወያኔ የስለላ ሰዎች፣ የኢህአዲግ ሰዎች ጠንቋይ ሆነው ሄደው አባልተውታል። በር ስር የቀበረው ከሌ ነው፣ ማንትስዬ እንደዚህ ያደረገው እንደዚህ ነው፣ ማንትስዬ እንደዚህ ያደረገ ነው ምናምን። የደርግ ወታደር የነበሩ ሰዎች መጥተው ይህን ሲሰሩ ነው የከረሙት። ወታደሮች መጥተው፣ ታጋዮች መጥተው በአማራ ግዛት በኢትዮጵያ ግዛት ተበትነው ጠንቋይ ሆነው ህዝቡን ሲያደነቁሩት ኖረዋል። አሁን መምህር ግርማን ያያችሁ እንደሆነ መምህር ግርማ ወታደር የነበረ ነው። ሱዳን የከረመው መጣ። ግራ ቀኝ ሲመለከት ምንም ነገር የለም። እኔ ቤት ከብቼ ድቄ ከመጋ በቃ በውሃ ለምን አልሞክረውም አለ። በመቁጠሪያ ያው በቃ ፏ ብትኑ እሱ ደግሞ ሲያረጅ ለልጁ ደግሞ አውርሶ ይሄዳል ማለት ይወረሳል። ጥንቆላ ይወረሳል። በጣም ሀብታሞች ናቸው። በጣም ኃይለኛ ገንዘብና ብር ነው ያላቸው። የወንቅሸቱ ጆኒ ራጋን አይታችሁት እንደሆነ ከነ ዶክተር አንዱ ዓለም ጋር ተግባብቶ ዳላስ ሄዶ በስንት ሚሊየን ብር የገዛውን ከየት አምጥቶት ነው? ከድሆች ኤርትራውያን የመምህር ግርማ የጆኒ ራጋ ቀላጆች ናቸው። የተረገመ ገንዘብ ስላላቸው ማለት ነው። የተረገመ ምክንያቱም ሀገር ስለሌላቸው ኢትዮጵያ ረግሞ የወጡ ስለሆነ እነሱ ደግሞ ይታመማሉ። ሲታመሙ ደግሞ ሐኪም አያድናቸው፣ መንፈስ ነው፣ ጭንቀት ነው። ከዛ በኋላ ተመልሰው የመምህር ግርማና የጆኒ ራጋ ቀለብተኛ ይሆናሉ። እነሱ እናቴ ዘጭ አድርገው ይህን ዩሯቸውን ይህን ዶላራቸውን እልፕ ያደርጓቸዋል። አሜሪካን ቪላ ይገዛሉ፣ ኢትዮጵያ ፎቅ ይሰራሉ። ጆኒ ራጋውን ሴት ልጁ ተከራክራ በፍርድ ቤት አንደኛውን ፎቅ ወስዳለች። ያ ፎቅ የመጣው በምንድን ነው ያላችሁ እንደሆነ በኤድስ ታማሚዎች፣ በካንሰር ታማሚዎች እንድናለን ብለው ይሄዱ፣ በጭንቀት ታማሚዎች፣ በሆድ ታማሚዎች፣ በበሽተኛ ገንዘብ እድናለው ብለው ደግሞ መዳን የሚፈልግ ሰው የበለጠ ግርማን መቅረብ ሲፈልግ መምህር ግርማን ጆኒ ራጋን መቅረብ ሲፈልግ በደንብ ማቅረብ አለበት፣ በደንብ መስጠት አለበት። በሰውኛ እነሱም አይናቸው ይከፈታል። በደንብ ዶላሩን የሰጠ በደንብ ዩሮውን የሰጠ ጸሎቱ ይደረግለታል። ባህሉ ሁሉ ነገር ይከናወንለታል ማለት ነው። ሁሉ ነገር ይከናወንለታል። ይሄ የጠንቋይ ጠባይ ነው። ባቀረበ ቁጥር ሙክቱን ያቀረበ ምኑን ያቀረበ እንደሚባለው በዚህ መንፈሳዊ እና ይህንን በእምነት ሽባ አድርገውታል። በባዕድ አምልኮ ብትሉት በምኑ ብትሉት ማለት ነው። ሽባ አድርገውታል፣ አውጥተውታል ከእምነቱ። እንግዲህ ፈተናው መንፈሳዊ ነው፣ ከባድ ነው። የውጭ ዓለሞች ስራቸውን ነው የሰሩት። ኢትዮጵያ መገለጫዋን ቅድስናዋን ማሳጣት ነው የፈለጉት። ያንን በስፋት ሰርተውበታል። ለምሳሌ ታቦተ ጽዮን ይፈልጓታል። አሁን ሰሞኑን የሲአይኤ ግኝት ተብሎ ታቦተ ጽዮን የት እንዳለች አጠገቧ መስጊድ አለ ምናምን ብሎ ኮድ የሰሩትን አይታቸዋል። ታቦተ ጽዮን እንግዲህ ሶስተኛው ቤተ መቅደስ ይሰራል፣ ከዛ በኋላ ታቦተ ጽዮንን ወደ ነበረችበት እንመልሳለን የሚል ነገር ስላላቸው ማለት ነው። ዋናው ታቦተ ጽዮንን ከኢትዮጵያ ከመውሰዳቸው በፊት ኢትዮጵያውያን ታቦት የሚባል እንዲጠሉ ማድረግ ነበረባቸው። እንዲጠሉ በጀት በጅተው በጀት መድበው ኢትዮጵያውያን ታቦት የሚባል እንዲጠሉ፣ እስላሙም ጴንጤውም መስጊድም ሲገባ ያኛውም አዳራሽ ሲቆም ታቦት ጣዖት ነው፣ ታቦት ጣዖት ነው፣ ታቦት ጣዖት ነው፣ ታቦት ጣዖት ነው፣ ታቦት ጣዖት ነው እያለ ጆሮ ህዝቡ ላይ ከቤተክርስቲያን ከኦርቶዶክሳዊት ቤተክርስቲያን እንዲነቀል አደረገው። አሁን ታቦተ ጽዮንን የሚፈልጉ አካላት መጥተው እንወስዳለን ቢሉ ህዝቡን ምን አድርገውታል? ታቦት ምን ያደርግልናል አሰኝተውታል። መጀመሪያ እነ እዩ ጩፋ አዳራሽ ስትሄዱ የኢትዮጵያ ባንዲራ የለም፣ ካለም ኮከቡ ያለበት ነው ያለው። በእያንዳንዱ ጴንጤ አዳራሽ ውስጥ ምን አለ? የአሜሪካ ባንዲራ፣
የእንግሊዝ ባንዲራ፣ የጀርመን ባንዲራ፣ የካናዳ ባንዲራ፣ የጃፓን ደግሞ ምን እንደሚያደርጋላችሁ የቻይና እና የሩሲያን ብቻ ነው ያላየሁት። የፈረንሳይ ባንዲራ፣ የዴንማርክ ባንዲራ ምናምን ነው ያለው። የጴንጤ ቸርቾች ማለት ነው ኢትዮጵያ ውስጥ። ፕሮጀክቱ ከዛ ነው የሚመጣው። ያለን እንድትጥል ልክ እንደ በጉ ማለት ነው። በጉ ምንድን ያደርገው? ሰውየው ገበያ ሄደና በገዛና ሲመጣ ሌቦቹ መስረቅ ፈለጉ። ማጅራቱን ከመጡት ጮሆ ያስበላቸዋል። ከጎተቱበትም ሊነቃባቸው ነው። ስለዚህ ዘዴ መረጡና አንድ 4 ናቸው። አንተ እዚህ ጋር እኔ እዛ ጋር እንሁንና ሰውየውን በጉን እናስጥለዋል። ሰውየው በጉን ይዞ ገዝቶ ወደ ቤቱ እየነዳ ተሸክሞ እየሄደ እያለ አንደኛው መጣ። እንዴ ምን ሆነ ነው? ምን አይነት ዘመን ላይ ደረስን አለው። ምን ሆንኩኝ አለ። እንዴ ምንድነው? ኧረ ሰው ምንድን ነው? እንዴት በዚህ በጠራራ ፀሐይ ውሻ ተሸክመ ትዞራለህ? ውሻ! አንተ የተከበርክ ሰው ይህንን የመሰለ ልብስ ለብሰህ አንተ ጠንካራ ሰው ውሻ በእግሩ ይሄድ? እንዴት ውሻ ተሸክመ ትሄዳለህ? አየው በግ ነው ያዘው። ዘርበል ከዚህ ያለውና ሚላሌ ሌባ ብሎ ሄደ። ግን የሆነ ነገር አይምሮ ውስጥ ጥሎበታል። ውሻ ነው በግ እያለ እየያዘ እየሄደ ሌላኛው ሌባ ደግሞ ጠበቀው። ምን ሆንክ አለው። ኧረ ምን አይነት ዘመን ነው? በየት ሀገር ነው ደግሞ ውሻ ሰው ተሸክሞ የሚሄደው? አሁን ሰው ተጠራጠረ። ያ ሰው የሆነ ነገር ብሎታል። እሺ ይሄኛው ደግሞ እንዴት? ስለዚህ ቢያንስ ዘርበል ምናምን አለውና አወረደውና አየው። ለምን አልጎትተውም ብሎ ይዞ ሄደ። ደግሞ ተሸክሜ አሁንም ከምሰደድ ምን ሰክር ያለው በህልሜ ነው ምንድን ነው እያለ የሚለውን በግ እየጎተተ መሄድ ጀመረ። ግን ተጠራጠሩ። ሶስተኛው ሌባ ደግሞ ጠበቀውና ምን አለ? ኧረ ምንድን ነው? ምን አይነት ውሻ ሰው ይከተላል እንጂ ውሻ ትጎትታለህ እንዴ? ምን አይነት ነገር ነው? በባህል በምን የሌለ ከየት መጥቶ ነው ውሻ እንትን የምትለው ሲል አሰበ። የተሸከመበትን ያንን ውሻውን በጉን የተሸከመበትን ከዛም ደግሞ እንትን ያለበትን ሁላ አየና እንደው ያየኝ ሰው ሁላ ምንድን ነው የሚለኝ አለ። ልትበላው ነው ውሻውን እንደዚህ ጎትተህ ይዘህ የምትሄደው? ሰርቀ ነው ምናምን አለ። በግ መሆኑን እያየ ግን ሰዎች በሙሉ በግ አይደለም ውሻ ነው ስላሉት እንግዲያው ዝም ብሎ ይከተለኝ እኔ ይዤ ሰዎች ሁላ ውሻ አይሉኝም ማለትና በጉዬም እንዲከተለው አድርጎ መሄድ ጀመረ። ከዛ በኋላ እንግዲህ አራተኛውም አይደለም የጎትተውም አራተኛውም እንደዛው ብሎታል። ከዛ ጥሎት የሄደ ሲል ያኛው የጠበቁት አራተኛው በጉን ይዘውበት ሄዱ ማለት ነው። ሰውየው ምንድን ነው የሚለው? እሰይ ተመስገን እቤት ገብቼ ከምዋረድ እንጂ በግ ነው ብዬ የገዛሁት ውሻ ምን ሆኜ ነው? ከዛ እንግዲህ ለዚህ ሄዶ መምህር ግርማን ቢያማክር እንዲህ ተደርጎብህ ነው፣ እንዲህ ተውሎብህ ነው፣ እንደዚህ ያክስት ልጅ የባለቤት ምናምን አርጋብህ ነው፣ የደብተራ ድግምት ነው፣ ንስሐ አባት ናቸው እንደዚህ ያደረጉ። ይሄ ሁሉ ማስጠላት፣ በቃ የቤተ ክርስቲያን የሆነውን ጉርባ ማስጠላት። ጳጳሱ እንደዚህ ያደረጉት ሀብትን የሚመኙ ሰዎች ናቸው እንዲያደርጉት። አየህ ውሻ አሸክመው አዋርደውህ ነበር፣ በል ክፈል ይሉታል፣ ይከፍላል። እነ ጆኒ ራጋ እንጸልይ ይሉታል፣ 7 ቀን ጸበል ይሉታል፣ በመስቀልና በጧፍ ይደበድቡታል። እንደዚህ ነው የሚሰራ። እንደዚህ አድርገው ነው ያጅዘቡት። እና አማራ ከዚህ ሁሉ ተላቋ አሁን ምን እየሆነ ነው? እየጸለዩ ነው። አላያችሁም? እናስረስ ምን አሉ? ፋኖ መስቀሉን ምን ያርጋሉ? ይደብቅ ወይም ይበጥስ። ለምን ሲባሉ እኛ ሊበራል ነን ሃይማኖተኞች ናቸው ተብለን አሜሪካኖች ድጋፍ እንዳይከለክሉን፣ እንግሊዞች ድጋፍ እንዳይከለክሉን፣ ምኖች ድጋፍ እንዳይከለክሉን ይህንን እንክተት አሉ። የጎንደሮቹ እነ ምስጋናው አንዱዓለም ምን አሉ? ፓስተሩ ማለት ነው ጴንጤው። እንዴት ዳዊት ይዞ ይዋጋል? እንዴት መስቀል አድርጎ ይዋጋል አሉ። ማንነቱን ቀሙት። እነሱ የረከሱትን፣ እነሱ የወጡትን፣ እነሱ የወደቁበትን የእናት አባታቸውን ያን የከበረ ቅዱሳን ሀገር የሆነውን እግዚአብሔርን ክርስቶስን የገለጠ ምድር ያንን ለማርከስ አስጣሉት። በጉን ውሻ ነው ብለው ለማስጣል ሞከሩ ማለት ነው። ስለዚህ ይሄ መንፈሳዊ ውጊያ ነው። በጣም እንደ ቀላል አትወሰዱት። ለዚህ ነው እግዚአብሔር ካልረዳ ማሸነፍ አይቻልም። አማራ ከእግዚአብሔር ውጪ ተስፋ የለውም። ንገሩ። አማራ ከእግዚአብሔር ውጪ ተስፋ የለውም።
ማየት እንችላለን። ወያኔ ተነካች ሲባል የአውሮፓ ህብረት፣ የፈረንሳይ፣ የእንግሊዝ፣ የአሜሪካ፣ የጃፓን፣ የካናዳ፣ የአውስትራሊያ፣ የኒውዚላንድ፣ የአፍሪካ ህብረት አጠቃላይ መቀሌ ሄደው ረጌቾ የጀርመኑ በራሳቸው፣ የአሜሪካኑ በራሳቸው፣ የካናዳው በራሳቸው እንደው በፈጠራችሁ ስንሞት ስንቀበርላችሁ ታረቁ እንደው በፈጠራችሁ አረቦች ካሉ ደግሞ ባላ እነዛ ደግሞ in the name of Jesus please በቃ ነው የሚሉት። ጌታቸውና ደብረጽዮን ተጣሉ ብለው እንቅልፍ የሚያጣው እንግሊዝ ነው፣ እንቅልፍ የሚያጣው ጀርመን ነው፣ እንቅልፍ የሚያጣው ስዊዘርላንድ፣ እንቅልፍ የሚያጣው አውስትራሊያ፣ እንቅልፍ የሚያጣው ጃፓን፣ እንቅልፍ የሚያጣው G7 ነው፣ እንቅልፍ የሚያጣው G20 ነው፣ እንቅልፍ የሚያጣው አሜሪካ ነው። አዎ ጌታቸውና ደብረጽዮን ተጣሉ ብሎ እንቅልፍ የሚያጣው እነሱ። ትግሬ ተራበ ሲባል ዘይቱን፣ ስንዴውን፣ ዱቄቱን የሚሰጠው ይሄው አካል ነው። አሁን ትግሬዎቹ ቆንጆ ሆነው ትግሬዎቹ የተለየ ፍጥረት ሆነው ምናምን ሆነው አይደለም። ትግሬዎቹ ላይ ያገኙት ነገር አለ። ትግሬዎቹን ማሳጣት የሚፈልጉት አለ። ከትግራይ ምድር የሚፈልጉት ነገር አለ። ስለዚህ ትግሬዎቹን ምን ማድረግ አለባቸው? በፈለገ ነገር መልኩ ማጃጃል አለ። ለዚህ ነው በትግራዩ ጦርነት ጊዜ የተባበሩት መንግስታት ድርጅት በጥቂት ገና 10 ምናምን ጊዜ ስብሰባ የገባው የኢትዮጵያ ጦር እዚህ ቦታ ገባ ሲባል ጉተሬዝ አስቸኳይ ስብሰባ ይልና በኢትዮጵያ ላይ ምናምን ሳንክሽን ጥላለን ምን ሲይ ምናምን ይላሉ። የኢትዮጵያ ጦር እዚህ ገባ ሲባል አስቸኳይ ስብሰባ ይሉና ምናምን ይላሉ። አማራ ክልል ገብቶ ሲዋጋ፣ ኦሮሚያ ክልል ገብቶ ሲዋጋ ግን የትግራይን ያህል ክብር አይሰጡትም። ምክንያቱም ከትግራይ የሚፈለግ ነገር አለ፣ ከትግራይ የሚወሰድ ነገር አለ። የትግራይም ቁጥሩ መቀነስ አለበት፣ የትግራይ ቁጥሩ መቀነስ አለበት። ሁለተኛ ደግሞ ማስቀጥቀጥ አለባቸው። ለምሳሌ የኢትዮጵያ መሪ ኦርቶዶክሳዊ ቢሆን ወይም ደግሞ ምናምን ቢሆን የኦርቶዶክስ ክርስትና ዋና መዲናና መቀመጫ ቦታው ስለሚታወቅ ቢያንስ ወንድማማቾች ህዝቦች ናቸው፣ መገዳደል የለብንም፣ በመቅደስ ወይም በመስጊዳችን በህጋችን መሰረት እንፍታው ይላሉ። ይሄ እንዳይሆን ምን አደረጉ? አመጡና አብይ አህመድ የተባለ የ4ኛ ክፍል ተማሪ ያውም ደግሞ እስላምን ጴንጤም ነኝ የሚል ሰው አመጡና አስቀመጡት። ምን ለማድረግ? ሰሜኑን ለማድቀቅ፣ ሰሜኑን ለማጥፋት። አለቀ። ያ የሚፈለገው ነገር እስኪገኝ ድረስ ማለት ነው። እውነቱን እነግራለሁ አስረግጬ። ለነዛ መርዝ የጋቷቸው እነሱ ናቸው። ጥላቻን የጋቷቸው እነሱ ናቸው። አማራን እንዲጠላ ያደረጉ እነሱ ናቸው። ከዛ ደግሞ እዚህ አማራና ትግሬ እንዳይገናኝም እንቅፋት የሚያደርጉት እነሱ ናቸው። ይሄን በደንብ የመንፈስ ውጊያ ነው። ይሄን ማሸነፍ የሚችለው አማራ ታዲያ በምንድን ነው? ምን አለው? ለኦነጋውን ግብፅ አለው። ግብፅ ትጸልያለች፣ ግብጾች ዱዓ ያደርጋሉ፣ ሳውዲ ዱዓ ታደርጋለች፣ አሰልጥና ትልክላቸዋለች። በስደተኛ ስም የሚሄደው ሰልጥኖ ኦነግ ሆኖ ሸኔ ሆኖ ይመጣል። አረብ ሀገር የሚሄደው ቱርክ ስልጠና ነው። እነ ኤርዶጋን እነማ ስልጠና ነው የሚያሰለጥኗቸው። የዋሃቢ እስላም በኦሮሚያ ቦታ ይዟል። እንደ አልሸባብ ባሌ ውስጥ ካምፕ አለው። ሰይፉን አዘጋጅተዋል። ጥጋብ አፍንጫቸው ድረስ ደርሷል። አዘጋጅተዋቸዋል። አማራ ምን አለው? ምንም ነገር የለውም። አማራ ምንም ነገር የለው። ሱዳን ትግሬን ነው የምትረዳው። ግብፅ ትግሬንም ኦሮሞንም ነው የምትረዳው። ሌሎቹም የሚረዱትን ታውቃላችሁ። አማራ ማን አለው? የለውም። አማራ እንግዲህ በምድር ላይ ተስፋ ከሌለው ተስፋው በማን ነው መሆን ያለበት? ጻፉልኝ። በምድር ላይ ምንም ተስፋ ከሌለው፣ የሚረዳው ከሌለ፣ አጠገቡ የሚቆም ከሌለ፣ ሞቱ የማያሳዝነው፣ ስደቱ የማያሳዝነው፣ መፈናቀሉ የማያሳዝነው ከሆነና ዓለም በአማራ ላይ ከተነሳ ከጠመመ ማን ነው ለአማራ መቆም ያለበት? የአማራ ጉልበቱ ማን ነው? እግዚአብሔር ይስጥልኝ። እግዚአብሔር ህልም አለኝ። እግዚአብሔር ይስጥልኝ። አንዲት ልጅ እዚህ ጋር ኤርትራ ብላለች። መልስ ሰጥቻለሁ። ጥሩ ጥያቄ ነው ያመጣችውና ፍርዬ የምትባል ልጅ ኤርትራ ብላ መጣለች። ወደፊት ላምጣትና ፍርዬን ገብታችሁ እናንተም ሰላም ትሏታላችሁ። ፍርዬ ኤርትራ ብላ የኤርትራን ባንዲራ አድርጋለች። ሴት ናት። አንዲት ህፃን ልጅ ለጥፋለች። ህፃን ልጅሽን እግዚአብሔር ያሳድግልሽ። ወልጃለሁ ብለሽ ያው ለማስተዋወቅ ይመስለኛል። እንግዲህ ሰው በ46 ዓመቱ ሲወልድ
ልጁን ነው የሚለጥፈው። በአብዛኛው ጊዜ አራስ ልጁን ነው የሚለጥፈው። ስድቤን ያራክልኝ ምናምን ብሎ የሚለጥፈው እንደዛ ይመስለኛል። ፍርዬ የ46 ዓመት ሴት የሚወልደው አይነት ነው የማየው። ጥሩ ነው። እንኳን ማርያም ማረችሽ። ማርያም ካልማረችሽ እንግዲህ እንኳን ወለድሽ በሰላም። የኢትዮጵያ ተስፋ የአማራ ተስፋ የኤርትራ አይደለም። የኤርትራ ተስፋ አማራ ነው። አማራ ነው እንጂ አማራ የኤርትራ ተስፋ ሊሆን አይችልም። አማራ ብዙ ወንዞች ያሉት፣ አማራ ብዙ ባህል ያለው፣ አማራ ሀገር የሰራ አማራ እንዳለ ያለው እኮ የበጌ ምድር ሰው እኮ ነው። አማሴን ብትል ምን ብትል የሞላው አካለ ጉዛኤ ብትል የሞላው አማራ ነው። የበጌ ምድር ሰው ነው። የጎንደር ሰው ነው። በዚህ በኩል ብትል የትግራይ ሰው ነው እዛ የሞላው ማለት። በአጠቃላይ ግን ኤርትራንም እንደ ኤርትራ ቀጥ አድርጎ የያዛት ሰው አማራ ነው እና ኤርትራ ለአማራ ምንም አሁን ባለው ሁኔታ ሚጢጥዬ ሀገር ናት። እሷንም ደግሞ እንደ እንቁላል የሚንከባከቧት ሆን ብለው ነው። ወጣቶቿን በሙሉ ገደል ከተውባታል፣ ወስደውባታል። ስለዚህ አሁን ባለው የዓለም የህግ አሰራር ምክንያት ኤርትራ በተሻለ መልኩ ለራሷ ስትል አማራን መርዳት አለባት፣ ለራሷ ህልውና። ያለበለዚያ ኦሮሞማው ቀይ ባህር ነው የሚከታት እና ጊቭ ኤንድ ቴክ ነው። ኤርትራ ትደርስላትም። ለአማራ የሚደርስለት እግዚአብሔር ነው። እግዚአብሔር በምንድን ነው የሚደርስለት? ውስጡ ያሉትን ሾተላዮች በመንቀል በመደምሰስ በማሳፈር ውስጡ ያሉትን ሾተላዮች፣ ለእውነተኛ ነፃ አውጪዎቹ ደግሞ ኃይልን፣ ጉልበትን፣ ብርታትን፣ ጽናትን፣ የማሸነፍን ጸጋ በመስጠት። ስለዚህ የአማራ መሳሪያ የሚያገኘው ከማን ነው? አማራ መሳሪያ የሚያገኘው ከገብሴ፣ ከቄጤማው፣ ከቀይ ሽንኩርቱ፣ ከምርኮኛው ብርሃኑ ጁላ ሰራዊት ነው። እግዚአብሔር አማራን እንደ ዳዊት ያደርገውና ጎልያድ ሲመጣ ግንባሩን እያለ መሳሪያ ይረከባል ማለት ነው። ውስጡ ያሉትን እሾኮች ነቅሎ ኃይል ይሰጠዋል። ኢትዮጵያን የሰራ ነው ካልን ከመከላከያ ሰራዊት ላይ አማራ የሚቀበለው የጦር መሳሪያ የሚገብረው ነው፣ ገንዘቡ ነው፣ በስሙ የኢትዮጵያ መንግስት የተበደረው ሀብቱ ነው ማለት ነው። ሀብቱን ነው የሚቀበለው። የሚያሳዝነው ገሎ መቀበሉ ነው እንጂ ከመከላከያ ሰራዊት ላይ የሚቀበለው መሳሪያ አማራ የራሱ ነው። የራሱን ተቀብሎ ነው እና አማራን የሚያደራጀው እግዚአብሔር ነው። ኃይል፣ ብርታት፣ ጉልበት የሚሰጠው እግዚአብሔር። እኔ ይሄንን ነው የማምነው። የሆነውም ይሄ ነው። ከዜሮን የተነሳው ከባዶን የተነሳው ዛሬ የደረሱበትን ቁመና መመልከት ትችላላችሁ። ውስጡ ሾተላዮች አሉ። ሾተላዮቹ ተነክቶባቸዋል። ከሸዋን የጀመርነው፣ ከዛ ወሎን ሄድነው፣ ከዛ ጎንደር ሄድነው፣ ከዛ ከጎጃም አልወጣም፣ ከጮቄ አልወርድም። እግዚአብሔር ግን ስራውን እየሰራ ነው ማለት ነው። ወደ ብርቱካን ነው የምንሄደው። የብርቱካን አጀንዳ እንዴት መጣ የሚለውን እናያለን። በብርቱካን አጀንዳ እግዚአብሔር ማንን አደቀቀ የሚለውንም አብረን እናያለን ማለት ነው። የብርቱካንን አጀንዳ ያመጣው የማይመረመረው አልፋና ኦሜጋ የሆነው ከቅድም ጀምሮ ስነግራችሁ የነበርኩት የአማራ አምላክ ነው ያመጣው። የብርቱካንን አጀንዳ ያመጣው የአማራ አምላክ ነው። ሁለተኛ፣ በጀት ቢበድብ ትሪሊየን ብር ቢያመጣ 1000 ሰላዮችን ቢልክ በራሱ አቅም ምንም ማድረግ የማይችለውን ስርዓቱን ሽባ የሚያደርግ ነገር እግዚአብሔር መንፈስ ቅዱስ የተለየውን የኢትዮጵያን አገዛዝ እንዲተራመስና መያዣ መጨበጫ እንዲያጣ እግዚአብሔር እንዲህም አድርጎ እንደሚፈጠፍጥ ለማሳየት ሲል እግዚአብሔር ይህንን አጀንዳ አምጥቶታል። ብርቱካን ለአማራው ብርቱካን ሆና የመጣች ናት። ብርቱ ካህን ሆና የመጣች ናት። ብርቱካን ማለት በሴራ ውስጥ ትኑር ትቀጽል፣ ድራማ ያሰሯት፣ ምን ይበሏት፣ የራሳቸው ጉዳይ፣ እሱ አይመለከተኝም።
ነገር ግን እግዚአብሔር የአማራ የተቀበረ እውነት እንዲወጣ እንዲገለጥ እንዲታይ አደረገው፣ አፈረሰው። አይታችሁ ከሆነ አሁን የኢቢሲ በራሱ በ21 ሰዓት ውስጥ 21 ጊዜ ብርቱካን 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 ብሏል። ብርቱካን 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 ብሏል። የኢቢሲ ኮመንት መስጫ ውስጥ ብትገቡ፣ የፋና ኮመንት መስጫ ውስጥ ብትገቡ፣ የአሚኮ ኮመንት መስጫ ውስጥ ብትገቡ፣ የዋልታ የኦቢኤን የምናምን ኮመንት መስጫ ውስጥ ብትገቡ የህዝቡን ንቃት ያሳያቸዋል። ሌላው ቀርቶ በሌላው ጊዜ የብልጽግና የሚዲያ ሰራዊት የሚባሉት እንኳን ጽንፈኛ የኦሮሞ ስም ያዙ፣ ጽንፈኛ የአማራ ስም ያዙ፣ ጽንፈኛ የጉራጌ ስም ያዙ፣ ጽንፈኛ የደቡብ ሰዎችን ስም የያዙ አብይ አህመድ እንደዚህ ቅጥር ይሉ የነበሩት አንደበታቸውን የተዘጋው፣ ልሳናቸውን የተዘጋው። እኔ ደስ ያለኝ ጩኸታችን ከንቱ ያለመቅረቱ፣ ሰዎች የቆሰቆስነው የእሳት የእንትኑ ማገዶ ቢፈጅም እውነቱ እየተገለጠ እየበራ መምጣቱን፣ ሰው እንዴት ስተት ፈላጊ እንደሆነ፣ ሰው እንዴት አራሚ እንደሆነ ሰው ነው ያየሁበት። እኔ ድንቅ ነው ያለኝ የእግዚአብሔር ስራ፣ የእግዚአብሔር ተአምር ድንቅ ነው ያለኝ። እንዳሁን የተደነቅኩበትም ነገር የለም። እግዚአብሔር ሌላው ምን አደረገ? 3 ነገሮችን አፈር ከድሜ አስገብቶ መጣል ፈለገ። ስራው የተሰራው በብአዴን ብልጽግናዎች፣ በአገው ሸንጎ በምስራቅ ጎጃም በእነ አስረስ ማሬ ኤጀንቶች ኔትወርኮች ነው የተሰራው። አንደኛ ዝግጅቱ ያለው በእነ መዓዛ መሐመድ ዝግጅቱ የተሰራው። ይሄን የሚሰሩበት ምክንያት ደግሞ የራሳቸው ምክንያት ስላላቸው ማለት ነው። ቀን ካልደረሰ አሁን ብዙ ሰዎች መዓዛ ዘመዴ ተስፋዬን እንትን ብለዋል፣ መዓዛን ለምን ዝም ትላታለህ? መዓዛን ለምን ዝም ትላታለህ? ቀን ካልደረሰ አይሆንም። ጽዋ ካልሞላ አይሆንም። ካልሞላ አይሆንም። ጽዋ ሲሞላ ግን ሰማይ ዝቅ ምድር ከፍ ቢባል አይቀርም። ምክንያቱም መሬት ላይ የሚሞተው ህዝብ ንጹህ ህዝብ ነው፣ የሚያልቀው ህዝብ ንጹህ ህዝብ ነው። የዚህን ህዝብ ደም እግዚአብሔር ደግሞ ይበቀላል። ስለዚህ እግዚአብሔር ቀን ጠብቆ ብዙ ሰዎች ጮሁ፣ ብዙ ሰዎች እሪ ያሉ፣ ብዙ ሰዎች ምን አሉ። ነገር ግን ቀኑን ጠብቆ እግዚአብሔር ይሄን አፈረሰ። ምክንያቱም ምስራቅ ጎጃም ቀጥቅጬ ሲይዘው ያሁላ ሰራዊት ተጫጭሆ ከመወደው ከማከብረው መረጃ ቲቪ ጋር አስጨንቀዋቸው ከምትጨነቁ ነው ይሉጣላችሁ እናንተ አብራችሁ ቀጥሏቸው ብዬ እነ ኤሊን ወንድሜን ሌሎችንም ቤተሰቦቼን ያጣሁት ይሄ የምስራቅ ጎጃም ተንኮል፣ የምስራቅ ጎጃም ሴራ አደገኛና ከባድ ስለነበረ ነው። እግዚአብሔር ይመስገን በተነ።